አንቺ ደግሞ ቅመሜ ብለሽ ነው ወጣሽው። ቡርቴም ወጣሽ እየተሯሯጠች። እንዴት አደርሽ? ቡርቴም ሮጣ ወጣች። ኧረ ቅመሜን የበላ እጅ ባልጨዋለ ያጀማ ኧረ አትምጣ እንደ ወር ሙሉ ባልመጣችና እኔ እውነቴን ነው። አይ እረፍት እግዚአብሔር እረፍት ታርግ ይሻላል ከሚዲያው ትንሽ እረፍት ታርግ። አዎ ያቺ ቅራቅም ቦታ ታልጠፋች አትምጣ። ምን ያደርጋል አሁን? ትናንት ወይ ይፈቅዳል መቼም አይኔ ነው ጉድ አደረገኝ እያለ አሁን ምንድን ነው የሚፈል ምን አይኑ ምን ሆኖ ነው ጉድ ያደረገው? እናንተ ደግሞ ሌላ ወሬ የላቸው። ምንድን ነው አይኑ ጉድ ያደረገው? ውሸት አስመስል መጣ ግን የተሰማሽኝ ወር ሙሉ እንዳመጪ ይሄ ህዝብ ሲል ቀጥል ብለው እንዳመጣ ናፍቆት አይደለም ዝም ብሎ አስመሳይ። ሁሉም ናፍቆት ማንም ናፍቃት የለም። ዝም ብለው ስትመጣ አዎ አትምጣ ነው አለ ባለሽ እኔ ቤት ኪራይ እከፍላለሁ አላልኩም። ከከፈልሽ አንቺ ክፈይላት፣ እኔ እከፍላለሁ። እየከፈልሽላት ነው እንደምታስመጫት ትሰራለሽ። ስራ አንተሽ እንዴት ነው የምትሰራ? አይ ሰው ያላችሁ ልክ እናንተ እንደምትከፍሉ እስከ ዛሬ እናንተ ከፍላችሁ ነው የሚኖሩት። እየሰራሽ ናታ ዩቱብ እየሰራሽ ናታ የምትከፍል እግዚአብሔር ስራ እንጂ ዛሬ ቤት ኪራይ የምትከፍለው የቤት ኪራይ የምንከፍለው ምናምን ብላ ለእናንተ አወርታለች። እንዲ አላወራችም እኮ እሷ እንዴ እዚህ ስትመጣ ታቃጥሏት አላችሁ፣ በቁማት በላት አላችሁ። ከዛ በኋላ ደግሞ አንድ ቀን ስትቀራ በቁማት በለወት አላችሁ። እና ሁሉ ወዳጅ ይሁንልኝ አይባልም እኮ ሲጀመር። አንተ ሚዲያ ላይ ያለሽው እኛ ቲክቶክ ከዚህ ውስጥ ራሱ የምናወራው ራሱ ሁሉ ወዳጅ ይመስልሻል? እናንተ ጨረቃ ፋሚሊ ከሌለ እኮ እድገት የለም። ወጣላት ካለለ እድገት የለም። አንድ ነገር ልንገራችሁ፣ ጨረቃ ፋሚሊ ሳይሆን ጨለማ ፋሚሊ አስመሳይ ወደ 3 ሰው ወደ 4 ሰው ወይ ፎቶ ቦቴን ማለት እንጃይ አድርጎ ከዚህ ወጥቷል። የገባ ሄዷል፣ ወደዛ ሄዷል። ይሄዱ ምን አገባኝ? ይጥሩ እናንተ አስመሳዮች እስከዛሬ ማሰላሚ ቢያጭ የሚሄደው ይሄድ የሚመጣው እንቀበላለን። የሚሄደው ጥርግ ነው። ምንድን የሰው ልጅ እስከ ጥፋት ነው መውደድ ያለብሽ። ወደን ነው ጠላ ነው በቃ በልባችን ነው መውደድ እንጂ እንደዚህ ባስመስል አይደለም እኮ። አስመሳይ እኮ ጨረቃ ፋሚሊ ሳይሆን ጨለማ ፋሚሊ ያለው ቡርቴ ለምንድን ነው ዘፈኑን ልትሰሚ ነው ሩጠሽ ወጣሽው? ቡርቴ እኔ ነው እኮ አንደኛ የሩጥ አይኔ ነው ጉድ አደረገኝ። ምን አይነት አስመሳይ ነሽ ምናምን። አስመሳይ ነሽ? ኧረ አስመሳይ የሚል ዘፈን የለም። ዘፈኑ ምንድን ነው የምለው? ኧረ የለም አስመሳይ የሚል ዘፈን የለም። ጉድ ያደረገኝ አይኔ ነው አይቶሽ በቁጥር ነው የሚለው። ለመግባባሽ ፈልጌ ሰው ቢያስተዋውቀኝ የሚለው አስመሳይ የሚባል አይልም። እኔ አውቀዋለሁ ዘፈኑ። እንደዚህ ብላለሽ። አሁን ቅመም የመጣ ማለት ነው። አልፈልግም ብላለሽ። አልፈልግም ምን አገባን ታደኛ? ምን ቤት ነን እኛ? ካልፈለገች መቼ መጣን አልፈልግም ያለችው አንቺ ነው ነገረችሽ። እንደዛ ብሎ ቪዲዮ ታዲያ ለምን ሰራ? ክፉ አድርጋ አይኔ ነው ታዲያ ምን አታውቂያትም ሃይሚ? አልፈልግም ትበላ ካለች መናታችሁ የሰውን ሰው አንቀፍ ልትገል ነው። እዳ ልታገባኝ ነው
ዳካለች ምትገባይ ሰው ካለቀ እሷ ምን አገባት? እንደው አንቆ በገደለ ምን አገባት? እሷን እያዋረደቻት አይደለም? ምን አገባት? እሷ ትበል በቃ። እሷም ራሱ ሀይሚ ራሱ ምን እንትን ነች? እሷን ራሱ እያዋረደቻት እሷን እያንቋሸሸቻት አይደል እንዴ? ምን ቤት ናት ሀይሚ ራሱ? አዎ እንደሱ ብላለች ባለፈው። እንደሱ ምንድን ነው ብለው መታ እስከ ቤት መታ የተጣላሽ እኮ እሱማ ብላለች እኮ አላለችም ሳይሆን ብላለች። ግን ማለት የለባትም ዛሬ ደግሞ ነው መንሰም ለምን አደረክ እንዳልኩ እየደበደበችው ነው የምታኖረው። ሰላም ሀይሚን ትላንትና 10 ሀይሚ ትመጣለች እያለች ሰላም አለው። እንዴት ነሽ ማርታ? እንዴት ነሽ? እየሰደበቻት አይደል? አስደርጋብህ ነው ምናምን እያለች ዩዘር ሲቀስ ስታወራን ነበር። ምንድን ነው ቃስ የምለው? አንቺ ደግሞ አንቺ ጋር አሁን ገና መነሳቴ ነው። መቤቴ የደላሽ ነሽ ወይ? እንደኔ ድላሽ ልበልሽ? ጠዋት አንቺ ዘፈኑ ልታዳምጪ ሮጥሽ። የምን ዘፈን ነው? ሀይሚ ዘፈን ለቃ ወላሂ ማርያምን የሀይሚ መስለች አይችልም። ሀይሚ አይደለችም። ብሩክ ነው ብሩክ ነው የለቀቀው። ሀይሚ ስትሉ ደግሞ አሁን ነቅዬ ምን ዘፈን ለቀቀ? ምን አገባችሁ? ምን ዘፈን ይሁን ከብተሽ እስመጣ አንቺን አይቶ ዩዘር አንቺ ደግሞ ምንም ዘፈን ይሁን ገብታችሁ አታዩ? ምን ሚል ነው ምናምን እንዴ? መብቱ እኮ ነው ቢለቅ ዘፈን። እኔ አሁን የፈለኩትን ነው የምለቀው። ሲፈልግ ይኸውልሽ ቡርቴ ሲፈልግ የሚያስለቅስ ነው የምለቀው። ሲፈልግ የተገለበጠ ነው፣ ሲፈልግ ቀና ያለ ነው። ይሄ ዘፈን ምንም ምንም ይልቀቅ። እሱ መብቱ ነው። መብት አለው እኮ የሰው ልጅ አይደል? እኔ እምቢ አለኝ። እኔ ጋር አልመጣም። አንቺ ሰርች አድርጊና ግቢ ብሩክ አሌክስ ብለሽ ብዬ በፊት አለኝ አንስቶኝ ነበር። እኔ እናቴ ምሳ እየሰራሁ ነው። ታሰፋለች። ዩዘር ደግሞ ለቀቀ ዘፈን ያልኩት ሌላ ወይ ስትይ ሰው ልቡ ነው። እኔ በቃ አቁሜ ያለው እኮ ቢብቲ ስራ አላጣሁትም እኮ በቃ ፊልድ ወጣለች። ወጥቻለሁ። እኔ ምንም አይመስለኝም። 12 ሰዓት 7 ሰዓት ሲደርስ ብቻ ነው ሽንት ቤት የምንወጣው። እንዴት አደራችሁ? ጋስ ራሱ ስገባ አላወራም። ዝም ሰላም፣ እንዴት አደርሽ? ሰላም አለይኩም። ሰላም ረህመቱላህ። አንቺ ምን ሆነሽ ነው? ማታ ሼር ሳረግልሽ የጠፋሽው ትላንት በጊዜ ነው የተኛሽው? ስልኬን ዝግት አድርጌ ጠፋሁ። ምንም እንዲያልሰማ ብዬ ይሻልሻል። ጥሩ አደረግሽ። እግዚአብሔር ተቃጠልን እኮ አንቺ ጮጋራ ጀርባ 11 ሰዓት ተኩል ትሆን ማለት ነው። ጫጫታ ነበር። እኔ እንደ ወሎዬ እቺ እርኩሳ ኧረ ተይኝ። እኔ አሁን ስለሷ ተይኝ። እሷ በሽተኛ ያደረገች ፈጣሪ ታይቸክኝ። እኔ እሷ ማየትም ማድረገው ስትመጣልኝ ስክሮል ማደርጋት ስክሮል። እኔ ቲክታክ መታልኝ ማታቅ እግዚአብሔር ይመስገን መታልኝ ማታቅ ወደፊትም አትመጣልኝ። ጦሴን ይዛችሁ አሁን ላይ እንዴት አትመጣልሽም? አይለቁም። ሰው ሲለቃት መጣም አንቺ ጋር እግዚአብሔርም አታጣቅም። ሼር ሁሉ አድርገውልኛል። ይሄ ነው ብለው እኔ ገብቼም አላየኋትም። ቲክቶክ ላይ እየወረወራት እያስወጣት አላየሽም? ቲክቶክ ላይ ማ ትመጣለች አይደለም? የእሷ ቲክቶክ የእሷን እኔም አላውቅም። እኔም እሷ አትመጣልኝ። ይሄማ ቁራሌ የሚላል ዛሬ ደግሞ ምን ተቆራርጦ እንዳለ ተለቋል። ተለቋል። ግን ውሃ በብርጭቆ ስጠጣ ዘቅዝቀዋት ከነ ብርጭቆ
እሰይ እሰይ አላለባት እያሉ ቪዲዮ ሰርተዋል። ሀይሚ ብርጭቆ መጣል አለባት እያሉ ራሱ በቲክቶክ ላይ ለቀዋታል። አንቺ ደግሞ እኔ የምልሽ እና ሀናን ምስኪን ሀናን አሁን እዛ ጋር ሰብስክራይብ እያስደረገች ነው። የለችም አልመጣችም እኮ። ኧረ መጣለች። ሰብስክራይብ እያስደረገች ነው። እያስደረገኝ ነው ከዛ ከልጁ ጋር ምን እሷ ትለፋለች። እነዚህ ሁለት አልበላሞች ሄዶ ነው ያነሳል። እኔ ለራሱ ቡርቴ ሰብስክራይብ አነሱ አላነሱ እኮ የሚፈለጉ እኮ እንትኑ ነው። ምንድን ነው ስሙ? ምን አንቺ እነዚህ ቁጭ ብሎ ሚዲያ ላይ እየሰማሽ አይለት ይቀብራራ። ምን ልጆቹ አትናደጂ። ይልሽ ለነሱ የሚያስፈልግ ምን ተቀለሽ እንትኑ ነው የሚሉት ቪው እኔ ሰብስክራይብ አትናደጂ። ይልሽ ቡርቴ አትናደጂ። ጨጓራሽን አታሳመሚ። ለእነሱ የሚያስፈልግ ቪዩ ነው እንጂ ሰብስክራይብ አነሳች አላነሳች በፊት ፋይዳ። አሁን ቡሩኬ ለቀቀው ሙዚቃ ላይ ማለት ነው። ገብታችሁ ማለት እሺ፣ ቡሩኬን ዝም በያቸው። አትናደጂ። ምን ጨጓራ አንድ ነገር ስራ ተባለ ስራ ከተባለ ዝም ብሎ አያዩ። ለምንድን ነው ሰብስክራይብ አንሱ ከሀይሚ ላይ እዛ ከቡሩክ ከዚህም ከሀይሚ ላይ ይልሽ ቡርቴ አንቺ አትናደጂ። ዝም በያቸው። አልተነሳም እኮ ገብተሽ መጥቶ ትችያለሽ። ቼክ አድርጊ። አልተነሳም እኔ ገብቻ ላይ ቲክቶክ ላይ ግቢና ቡሩኬ ቲክቶክ አሁን ዘፈን የለቀቀው ላይ ማለት ነው። ቲክቶክ የሚያደርጉት ነገር ያስጠላ። ኮሜንቱን ታያቸው። ኮሜንቱን አይቻቸዋለሁ። ኮሜንቱ አይደለም ፊቱን ያበላሹትን አፉን ከፍተው አንድ ልጅ ያለች እንዲያለኝ ተይደርድረዋል። ልንገርሽ እዚህ ጋር ነው የእሱ አንድ ቀን እነዚህ እኮ ናቸው እልክ እያስገባቡ ልጁ እንደሚብስ የሚያደርጉት ከልጆቹ ጋር እነሱ እየተሰዳደቡ ነው። አሁን እዚህ ጋር የትኛውን ታያለሽ? የትኛውን ታያለሽ? ባይተጋባ ነገር አስመሳዮች ናቸው። አስመሳይ ወላሂ ለአዚዝ አሁን ምን ጊዜ ሙዚቃ ለቆ እንደው እንኳን አታየም። አሁን መጥፎ ነገር ምን እኔ ግን በእጄ ወላሂ እኔ ሰው ዘቅዝቄም አላቅም ምናምን ኮሜንት ጽፌ አላቅም በእጄ ወላሂ። ወይ አላህዬ ክፉ ነገርን ብናደድም በአፌ አንዳንድ የሚያናደደኝ ሰው ይላል እንጂ እኔ ጽፌ አላቅም። ነጋብረው ይመጣል። ዞረው እኮ ይታረቃሉ። ኧረ እኛ ረመዳን በሰላም ኧረ በአላህ ይሄን ስራ እንደው እነሱ በፍቅር ሲመጡ እነሱ ምን ይበጃቸው? ረመዳን መጥቷል። ስራ ነው የእነሱ እናያለን ወይስ እንጨነቅ? ቁርአን ስራችን እና እኛ በአመት አንዴ ነው የምናገኘው። በአላህ ይሄን ስራ ምን አይነት ነው? እኛ ተጨነቅን እኮ ወላሂ። ላላ አሁን ቡርቴ አሁን ይተውታል። አሁን ጾም ሊገባ ስለሆነ የሙስሊሙም የክርስቲያኑም ሊገባ ስለሆነ አሁን ይተውታል። ማለት እኮ እኛ አሁን 18 ቀን ብቻ ነው ከዛሬ ጀምሮ በቃ 18 ቀን ላላ ይተውታል። ካላቆሙ ይተውታል። ለምን ተቀለሽ? ስሚኝ ቡርቴ ለምን ተቀለሽ? ያውቃሉ እኛ ጋር ምን ጫና ስራ እንደሚበዛ በረመዳን ስለሚያውቁ ያቆሙታል። ሳይገባ ያቆሙታል። ኧረ ላይ እውነቱን ያርገው። የዛሬ ጁማ እንደው ይሄን አፍሽ እውነት ያርገው። ይሄን ጨነቀኝ ሌላ አይደለም። እኔ ወይ ዩቱብ ያጠፋለሁ ግን እንዳለጠፋ ቁርአን ምናምን አዲስ ሰማለሁ። ለዛ ነው እንጂ አጥፍቼ ቡርቴ ያቆማሉ። ረጅም መንገድ የሚሄዱ አይመስለኝም። አሁን ልሽ ቡርቴ ትናንትናም ከትናንት ወዲያ ልጅቷ ጋር የመጣችው አሁን ዛሬ ምኪን ከአይሚ ጋር መንገድ ላይ ልትገናኝ ይችላል። ከልጅቷ ጋር ወይ ልትገናኝ ትችላለች ወይ መንገድ ላይ ገና ኧረ እናንተ እኔ ብላለች። ዛሬ እኮ እመጣለሁ ብላለች። መልሼ እመጣለሁ። አንቺ መግዲ አንቺ ደግሞ አይዞሽ ቡርቴ አትይኝ። አንቺ ነሽ አንቺ አላህ ከምድር መግዲ ስራው እንዲሰራ ያደረገችው እሷ ነች። ሂዱበት እያለች አይዞሽ ቡርቴ ትለኛለች። እስኪ ከቻልሽ ረመዳን መጥቷል ብሸሽ በያው ላትጨናነቂ ማጥማት ቡርቴ እኔ ረመዳን እኔ ምን እንዳሰብኩ ልንገራችሁ።
ስራ ነው። ረመዳን እንጾማለን። እስኪ አንድ ወርች ቁርአንን ቀርተን ሐዲስ ምናምን ልባችንን ወደ ራሳችን እንድንመለስ እስኪ ይርዱን። ኧረ በአላህ አላህን ፍሩ። አንዳንዴ 12 ወር እየሰሩ ነው። አንድ ወር እስኪ ነው ጉዴ። ቆይ ልንገርሽ አንድ ነገር ልንገርሽና ራሳችንን መሳመን አለብን። ብንሞት ማንም አይከተል። እንኳን ሃይሚና ብሩኬ የምትወጃት እናት ለዛ ቤት አትሆንሽ። የሚሆንሽ ነገር የራስሽ ጥሩ ነገር ነው። እኔ እኮ ወሎዬዋ ወይ ከቤተሰቤ ከራሴ በልጦልኝ ሳይሆን አንዳንድ ጊዜ ታውቂያለሽ የማሳቃ ምንጭ ናቸው ስትደበሪ ከመዳም ስራ እኔ ብዙ ጊዜ ተናግሬያለሁ፣ አውቃለሁ። በእነሱ ብዙ ነገር የረሳሁት ነገር አለ። ላኪን ግን ደግሞ ተራሴ የሚበልጥ የለም። እንደ እኔ 3 ቀን ሙታመንኩት የለም ወላሂ እኔ እስከ 10 አሁን 18 ቀን ቀራ 10 ከቀራ የልጆቹ ሁለቱን ከራሴ አውጥቼ ወደ ራሴ ቲክቶክ የሚባል ራሱ 1 ወር ሙሉ አልገባም። ማውጣቱን ነው አንድን ሰው ወደርሽውን ሰው ማውጣት አትችይም። ግን ደግሞ ራስሽን መጠበቅ አለብሽ። እኔ አትችል ወሎዬዋ እነሱ እየተናደዱ አንቺ ጾም ውለሽ ከይር ይሰራለሁ እንዴ የለም አትችል። ስልክሽ እኮ በእጅሽ ነው። መዝጋት ትችያለሽ፣ ማጥፋት ትችያለሽ። አጠፋለሁ ነው የምልሽ እኮ እኔም እንደዛ ነው አልኩሽ። ትናንትና ወላሂ ብሽቅ ከተል ስልኬን ዝግት አድርጌ ተኛው። ራሴን መጨረሻ ይመስለኛል። አሁንም እኔ ራሱ ቲክቶክ ገብቼ እሙዬ ጋር ገባው። ከዛ በኋላ ዝም ብዬ በቃ አንዳንዴ ስታስቡት ወላሂ ለአዝም ቲክቶክ ላይ የሚሰሙትን ነገር ራሱ እልክ ያስገባል። እኔ በእነሱ ቦታ ብሆን እልክ ያስገኛል። የበለጠውን ሰውን ለማናደድ የምሰራው ብዬ አስባለሁ። አንዳንዴ ቆም ብላችሁ እነሱ ራሱ ወሎዬ እረፍት ይውሰዱ እስኪ በአላህ እረፍት ይውሰዱ። ማረፉን እኮ ይረፉ። ግን አንዳንዴ ሊብ ላይ ታገቢ ከታች ሆነሽ አለብሽ አፍ ያደርቃል። አውዝ ብላ እነሱ ረፍት የሚወጡት ከስራ በኋላ ይዝናናሉ። እዛ ላይ ረፍት የሚወጡት ይውጡ እነሱ ሰላም እኔ ከአላህ ጋር ወሎዬ ዱዓ ያረኩ ምን እንደሆነ ልንገርሽ። አላህዬ በላም አንሳላት እነዚህ ሁለቱ ልጆች በሰላም አገናኝ። በቃ የራስ እኔ ከነሱ ጋር አልኖርም፣ ግን ደስ ይሉኛል አብሮ ሲሆን ወላሂ። እናም እኮ ነው ደስ የሚለን እኮ እሱ ነው። በቃ እነሱ ሲመጡ ከበሽ ትንሽ ጊዜ እንትን ንዴታችንን ሁሉ ነገራችንን እንረሳዋለን። በእነሱ እየተዝናናን እየሳቀን ለዛ ነው እኮ ሰው እዚህ የሚባላው ከስንት ሰው ጋር እንጣላለን። ምንም እኮ እንትን አግኝተን አይደለም፣ ግን ከሁሉም ዩቲዩበር በቃ እነሱ ቀለል ይላሉ። የሆኑ ልጅነትም ስላለባቸው የሚሰሩ ስራው ምናምን ነገር ለእኛ ትምህርት ይሰጣል፣ ያስቁናል፣ ያዝናናል በማለት ነው እነሱን ልባችን እስከተር ቁጭ ያልነው እና ደግሞ ወልካፋ ነገ ዛሬ